ታሪካዊ ስኬት የሚለካው በድሎች ብዛት አይደለም፣ ከወደቁበት አዘቅት ተነስተው ዓለምን ማሸነፍ መቻል ነውና። ሐምሌ 2021 በመላ እንግሊዝ የነበሩ ደጋፊዎች በጭንቀት ጥፍራቸውን ይነክሳሉ። የአውሮፓ ዋንጫ ፍጻሜ በፔናልቲም እየተወሰነ ነው። ገና በ19 ዓመቱ ወጣት ወደ ፍጹም ቅጣት ምት ክልሉ አመራ። መላው እንግሊዝ በእርሱ ትከሻ ላይ ወደቀች። መታው ግን የጣሊያኑ ግብ ጠባቂ ዶኑራማ አዳነው። በዚያች ቅጽበት የአንድ ወጣት ህልም ብቻ ሳይሆን ህይወቱ ሙሉ የተቀየረ መሰለ። ስድብ፣ ዘረኝነትና ከፍተኛ የተቃውሞ ማዕበል ወረደበት። ብዙዎቹ ይህ ልጅ ዳግም ኳስ አይጫወትም አሉ። ነገር ግን ያ ውድቀት ማብቂያ አልነበረም፣ የትልቅ ታሪክ መጀመሪያ ነው እንጂ። እርሱ ዛሬ የአርሰናል ልብ፣ የለንደኑ ንጉስና የዓለም እግር ኳስ ኮከብ ነው። እርሱ የአርሰናል ልጅ ትንሹ ቡካዮ ሳካ ነው። በዚህ ቪዲዮ ከለንደን መጠነኛ ሰፈር ተነስቶ ኤምሬትስ ስታዲየምን እስከ ማንበርከክ የደረሰው እውነተኛ አስገራሚ ህይወት ጉዞ እንቃኛለን። ሰብስክራይብ ካላደረጋችሁ አሁኑን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቡካዮ ሳካ መስከረም 5 ቀን 2001 ዓመተ ምህረት በለንደን ተወለደ። ወላጆቹ የተሻለ ህይወት ፍለጋ ከናይጄሪያ ወደ እንግሊዝ የመጡ ትጉ ስደተኞችም ነበሩ። ቡካዮ የሚለው ስም በናይጄሪያ የሩባ ቋንቋ ደስታን የሚጨምር ማለት ነው። እርሱም ለቤተሰቦቹ ብቻ ሳይሆን ለሚሊዮን እግር ኳስ አፍቃሪዎች ደስታ የሆነ ሰው ነው። ሳካ ያደገው በአርሰናል ስታዲየም አቅራቢያ በነበረው በኤርሊንግ ሰፈር ነበር። ህይወቱን ሙሉ በእግር ኳስ ያሳለፈ ልጅ ከትምህርት ቤት መልስ ከወንድሙ ጋር በቤተሰቦቹ አቅራቢያ ባለው አረንጓዴ ሳር ላይ እስከ ምሽት ይጫወት ነበር። አባቱየውም ሳካ ልጁ ትልቅ ደረጃ ላይ እንዲደርስ ከፍተኛ አስተዋጽኦም አድርጓል። ሳካ ገና የ7 ዓመት ህፃን ልጅ እያለ በተለያዩ ክለቦች አይን ውስጥም ገብቶ ነበር። ዋትፎርድ፣ ቶተናም እና ቼልሲ ሊወስዱት ቢሞክሩም እርሱ ግን ምርጫው አንድ ብቻ ነበር። ልጅነቱን የሰጠው ልቡ የወደደው አርሰናል። በ7 ዓመቱ አርሰናል አካዳሚ ሲቀላቀል በችሎታው ብቻ ሳይሆን በጥናቱም ጎበዝ ተማሪ ነበር። ትምህርቱን ከፍተኛ ውጤት በማምጣት ወይም ስትሬት ኤ በማድረግ ታዛዥና አስተዋይ ልጅም ነው። በአካዳሚ ውስጥ ከግራ ተከላካይ እስከ መስመር አጥቂነት በተለያዩ ቦታዎች ላይ በመጫወት አስገራሚ ሁለገብነቱን አሳይቷል። የሳካ ትጋት ፍሬ ለማፍራት ብዙ ጊዜ አልፈጀበትም። ህዳር 2018 ዓመተ ምህረት በአሰልጣኝ ኡናይ ኤምሬት ዘመን በ17 ዓመቱ በዩሮፕ ሊግ ጨዋታ ላይ የመጀመሪያ የዋናው ክለብ ጨዋታ አደረገ። ሳካ ለአርሰናል ለመጫወት የመጀመሪያ ፕሮፌሽናል ውል ሲፈርም እንደ ትልቅ ተጫዋቾች በሚሊዮን የሚቆጠሩ ደሞዝም አልነበሩትም። በመጀመሪያዎቹ ስምምነቶች ላይ በሳምንት ጥቂት ሺህ ፓውንዶች ብቻ እየተከፈለው ነበር። ማሊያውን ለማስከበር ግን ሳካ ህይወቱን ሰጠ። የግራ ተከላካዮች በጉዳት በታመሱበት ወቅትም ሳካ በግራ ተከላካይ ተሰልፎ ክለቡን ከሽንፈት የታደገባቸው ጨዋታዎችም የክለቡ ደጋፊዎች ልብ ውስጥ እንዲገባ አደረጉት። ወደ ታሪካችን መግቢያ ስንመለስ በ2021 የአውሮፓ ዋንጫ ፍጻሜ እንግሊዝ በጣሊያን ስትሸነፍ መላ ጫና ያረፈበት ፔናልቲውን በሳተው በ19 ዓመቱ ሳካ ላይ ነበር። ከጨዋታው በኋላም ማህበራዊ ሚዲያዎች በዘረኝነትና በስድብ ጥላቻ ተሞሉ። ለአንድ ወጣት ተጫዋች ይህን የስነ ልቦና ጫና መቋቋም ከባድ ነበር። ነገር ግን እውነተኛ የአርሰናል ደጋፊዎችና የቡድኑ አባላት አስገራሚ ነገር አደረጉለት። በሺዎች የሚቆጠሩ የድጋፍ ደብዳቤዎችና የአበባ ስጦታዎች ወደ አርሰናል ማሰልጠኛ ላኩለት። ኤምሬትስ ስታዲየም ሲገባ ደጋፊዎች በሙሉ በአንድ ድምፅ ስሙን እየጠሩ አጨበጨቡለት። ያጥላቻ ወደ ፍቅር፣ ያውድቀት ወደ ትልቅ ብርታት ተቀየረ። ሳካያን አስከፊ ምሽት ተረስቶ ለሁሉም ሰዎች በሜዳ ላይ መልስ መስጠት ጀመረ። ከዚያ ውድቀትም በኋላ ሳካ የቡድኑ የማይተካ ኮከብ ሆነ። በ2022፣ 2023 እና 2024 የውድድር ዓመታት ክለቡን ለዋንጫ ፉክክር በማምራት የክለቡ ኮከብ ተጫዋች ተብሎም ተመረጠ። አርሰናል ይህን ትልቅ ተጫዋች በቤቱ ለማቆየት ረጅም ጊዜ በሚቆይበት ኮንትራት አቀረበለት። ሳካ በአሁኑ ውል መሰረት በሳምንት 300,000 የእንግሊዝ ፓውንድ እየከፈለ በቤቱ እንዲቆይ ያደረገ። ይህን ግዙፍ ገንዘብ ወደኛ ሀገር ወደ ኢትዮጵያ ስንቀይረው ምን ያህል እንደሚሆን አስባችሁታል? በ2026 ባለው የውጭ ምንዛሬ መሰረት 1 ፓውንድ 145 የኢትዮጵያ ብር ሲሆን ሳካ በሳምንት 43 ሚሊዮን በላይ የኢትዮጵያ ብር ያገኛል። ይህ ማለት በአመት 2.2 ቢሊዮን በላይ የኢትዮጵያ ብር ያስመዘግባል ማለት ነው። ይህ ለአንድ የ24 ዓመት ወጣት አስገራሚ ስኬት ነው። በ2025 እና 2026 የውድድር ዓመታት ለአርሰናል እና ለሳካ የታሪክ ምዕራፍ የተጻፈበት ነበር። ሳካ በፕሪሚየር ሊጉ ላይ ከ4 ጎሎችና 3 አሲስቶችን በማድረግ አርሰናል ዋንጫውን እንዲያነሳ ትልቅ አስተዋጽኦም አድርጓል። በተለይ በ2026 የሻምፒዮንስ ሊግ ታላቅ ጉዞ ላይ ከአውሮፓ ኃያላን ክለቡ ባየር ሙኒክ ጋር የነበረው ጨዋታ ይረሴ ነበር። የአርሰናል ወደ ፍጻሜ ለመድረስ የሚያደርገው ትንቅንቅ ለሳካ ከመስመር ተነስቶ የባየርን ተከላካዮች እያታለለ
ግብ ጠባቂው ሲደርስበት በማይችለው መልኩ ወደ መረብ አሻገረው። አስደናቂ ጎል ስታዲየሙን በደስታ እናወጠው። ያ ጎል የሳካ ትልቅ ጨዋታ የመወሰን ብቃት ነበረ። አርሰናል የ2026 የፕሪሚየር ሊግ ሻምፒዮን ለመሆን የሳካ አስተዋጽኦ አንበሳውን ድርሻ ይወስዳል። በሳምንት 2 ጨዋታዎችን እየተጫወተ ተከላካዮች ሊጥሉት ቢሞክሩም ሳይበገር ክለቡን ከ20 ዓመታት በኋላ ወደ ትልቅ ክብር የመመለስ መሪ ሆነ። ለመሆኑ የሳካ የጨዋታ ታክቲክ ምንድን ነው? እንዴትስ ነው ተጋጣሚ ተከላካዮችን እንደ ቅጠል የሚያረግፈው? ሳካ የሚጫወተው በቀይ መስመር አጥቂነት ነው። ያ ማለት ራይት ዊንገር የሚባለው። ነገር ግን እርሱ መስመር ላይ ብቻ አይቆምም። የእርሱ ትልቅ ሚስጥር ኢንቨርትድ ዊንገር በመሆን ነው። ማለትም በግራ የሚጫወት በመሆኑ በቀይ መስመር ተነስቶ ወደ ውስጥ ወይም ኢንሳይድ ከት በማጠፍ አስደናቂ ብቃትን ያሳያል። ተከላካዮች ወደ የት እንደሚወድቁ ግራ ይጋባሉ። መስመር ላይ ይዞ ይሮጣል ብለው ሲያስቡ የሰውነት መሸወጃ ወይም ቦዲ ፍሊፕ ኳስን ወደ ውስጥ አጥፎ በእግራ እግሩ አስደናቂ ኳሶችን ይነካል። እንዲሁም ኳስን የመጠበቅና የሰውነት ጥንካሬው ተከላካዮችን በቀላሉ ኳስ እንዳይነጥቁት ያደርጋቸዋል። በአጭሩ ሳካ ሜዳ ውስጥ ብልህ ነው ወይም የፉትቦል አይኪው ያለው ተጫዋች ነው። ከሜዳ ውጭ ሳካ ፍጹም ትሁትና ሰላማዊም ሰው ነው። አሁንም ቢሆን ከወላጆቹ ጋር የጠበቀ ግንኙነት አለው። ያለ ወላጆቼ ጸሎትና ድጋፍ እዚህም አልደርስም ይላሉ። ከአሰልጣኝ ሚካኤል አርቴታ ጋር ያላቸው ግንኙነትም እንደ አሰልጣኝና እንደ ተጫዋች ብቻ ሳይሆን አርቴታ እንደ ልጁ ያየዋል፣ ይመክረዋል፣ ይጠብቀዋል። በቡድን አጋሮቹም ቤትም ሳካ ሁሌም ተወዳጅና ፈገግተኛ ልጅ ነው። ከሁሉም በላይ ሳካ ግን ሰፊ ልብ አለው። በናይጄሪያና በተለያዩ የዓለም ክፍሎች የሚገኙ ሕፃናት የሕክምና ወጪዎችን በመሸፈን ትምህርት ቤቶችን በመደገፍና ከተለያዩ የበጎ አድራጎት ድርጅቶች ጋር አብሮ በመሆን የሕፃናትን ሕይወት ይቀይራል። ከለንደን ትንሽ ሜዳዎች ተነስቶ በትጋት በእምነትና በጽናት የዓለም እግር ኳስ ማማ ላይ የወጣው ቡካዮ ሳካ ታሪክ ለሁላችንም ትልቅ ትምህርት ነው። ውድቀት የጉዟችን ማብቂያ ሳይሆን ይበልጥ ጠንክረን የምንነሳበት ጥንካሬያችን ነው። እናንተስ ስለ ቡካዮ ሳካ ምን ታስባላችሁ? በአርሰናል ቤት ሌላ ምን ያህል ዋንጫ የሚያነሳ ይመስላችኋል? አስተያየቶቻችሁን በኮመንት አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ስፖርት ለሚወደው ጓደኞቻችሁም ሼር አድርጉለት። አዳዲስ ቪዲዮ ስንለቅ ቶሎ እንዲደርሳችሁ ሰብስክራይብ የሚለውን በተን ክሊክ ማድረግ እንዳትረሱ። በቀጣይ በሌላ ድንቅ ታሪክ እስከምንገናኝ ቻው።